እጅግ ደስ ብሎኝ ለምስጋናን የመጣሁት የዚህ ፖስታ ሰርፕራይዝ ነው። ችት ጄ ላይ ገብታለች እና የኢትዮጵያ የኢሚግሬሽን አገልግሎት በጣም አመሰግናቸዋለሁ። በጣም የተቀላጠፈ ሰርቪስ በዚህ ፍጥነት ይደርሳል ብዬ አላሰብኩም ነበረ እና እውነትም ሰርቪሱ ተቀላጥፏል። ይሄው በጣም ባነሰ ጊዜ አይ ቲንክ አመልክቼ 15 ቀን ባልሞላ ጊዜ ውስጥ እጄ ላይ ገብቷል። የታደሰ ፓስፖርት አለኝ ማለት ነው። አሁን ዓለምን መዞር እችላለሁ እና ምናልባት ከነ ኢላን መስክ ጋርም አንድ ጠፍር ላይ ደርሼ መምጣቴ አይቀርም እና አመስግኑልኝ የኢትዮጵያ የኢሚግሬሽን ሰርቪስ እጅግ እናመሰግናለን። ሌሎቹም ሴክተሮች እንደዚሁ ይቀላጠፉ። ዜጎች በሀገራቸው በሚያገኙት በሚጠይቁት አገልግሎት ደስተኛ እንዲሆኑ በየሁሉም አቅጣጫ መሰራት አለበት። ይሄ የኢትዮጵያ ኢሚግሬሽን ሰርቪስ ላይ የተደረገው ማሻሻያ ለሁሉም ሴክተሮች ምሳሌ መሆን አለበት እና በተለይ የወጣቶች ስራ እድል እኔ ትልቁ ጉዳዬ ትልቁ አጀንዳዬ ከዩኒቨርሲቲ የተመረቁ ወጣቶች ስራ እንዲያገኙ ነው ፈልገው። ስለዚህ እባካችሁ ቀላል አይደለም። ዶክመንት እንደማተም ወጣቶችን ስራ ማስያዝ ቀላል እንዳልሆነ አውቀዋለሁ። ነገር ግን የማንችለው ጉዳይ ደግሞ አይደለም። በጣም ብዙ የሚሰራ ስራ አለ እና በተለይ የበጎ አድራጎት ስራዎች፣ የሙያ ማህበራት፣ ዩኒቨርሲቲዎች ወጣቶችን በጥሩ ክህሎት አድርገው እንዲያስመርቁ በተለይ የመጀመሪያ ዲግሪ ትምህርት መሰረታዊ ነው። በአብዛኛው የዓለማችን ክፍል ላይ ብዙ ሰው አይደለም ማስተርስ ዲግሪ ፒኤችዲ ዲግሪ ያለው። አብዛኛው ሰው ቴክኒክ መጀመሪያ ዲግሪ በደንብ ቆንጆ አድርገው ይማራሉ፣ በሱ ይኖራሉ፣ ቤተሰባቸውን ያሳድግ እንትን ይላሉ፣ ይንከባከባሉ፣ ጥሩ ኑሮ ነው የሚመሩት እና ብዙ ፋብሪካዎች ውስጥ የሚሰሩት አብዛኞቹ ልምድ ያላቸው ሰዎች ናቸው እንጂ ማስተርስ ወይ ፒኤችዲ ድረስ የተማሩ አይደሉም። ግን ኳሊቲ ትምህርት ነው የሚያገኙት። ስራ ገበያውም እንደዛው፣ ባንኩ ምኑ ያለው ፋይናንሻል ሲስተሙ ስራ ለመፍጠር የሚያመች ነው። እኛ ጋር ብዙ ነገሮችን እያየን ያለ ነው። ገና ይቀረናል። ሀሳብ ያላቸው ሰዎች ሀሳባቸውን ለተግባር እንዲቀይሩ ባንኮች ደፍረው ኢንቨስት ማድረግ መጀመር አለባቸው። ወጣቶች ሰርተው በቀላሉ በሀገራቸው ላይ እንዲሻሻሉ መደረግ አለበት። አንደኛ በዚህ አጋጣሚ መናገር ፈልገው የውጭ ሀገር ስራ፣ የውጭ ሀገር ትምህርት እየተባለ የሚነገሩት ነገሮች ከ100 ውስጥ 2 ወይ 3 ሰው ነው የሚያገኘው። አብዛኛው ሰው 97-95% የሚወድቅበትን እድል ነው ወደ ወጣቱ እየገፋን ያለ ነው እና እባካቸው ይሄም ትክክል ስላልሆነ እንዲታረም በዚህ አጋጣሚ መናገር ፈልጋለሁ። ከሀገር ውጭ የሚባሉ ስራዎች አብዛኞቹ ትክክል አይደለም፣ የተሳሳተ መረጃ ነው ያለው። ለምሳሌ ወደ ሚድል ኢስት ይሄዳሉ ብዙ እህቶቻችን አይደል? ግን አብዛኞቹ እነኚህ እህቶቻችን የሚያሳልፉት ህይወት የሚሄዱበት መንገድ ከባድ ውጣ ውረድ የሞላው ነው የሚሆነው ማለት ነው እና ኤኒዌይስ ያው ለማመስገን ነው። ደስ ብሎኛል። ኢትዮጵያን ኢሚግሬሽን ሰርቪስ እጅግ እናመሰግናለን። እግዚአብሔር ስጥልኝ፣ በርቱ። እንዲህ አይነት አገልግሎቶች ይፋጠኑ። በተለይ የወጣቶች የስራ እድል ጉዳይ ከባንኮች ጋር አብሮ ሆኖ ሰዎች ኢንቨስት እንዲያደርጉ በደንብ ፑሽ ማድረግ አለብን። በእያንዳንዱ የኢትዮጵያ ክፍል ላይ ያለችን ትንንሽም ብትሆን ሀብቷ ተሰብስባ ስራ ፈጠራ ላይ እና የወጣቶች ካሪየር ላይ ኢንቨስት ማድረግ አለብን እላለሁ። እንግዲህ በርቱ የኢትዮጵያ ወጣቶች፣ አይዟችሁ፣ ተስፋ አትቁረጡ። እግዚአብሔር አለ። እርስ በርስ ደግሞ ተሰባሰቡ፣ አብራችሁ ስሩ። በዘመድ በአካባቢ በቤተሰብ አብራችሁ ከተማራችሁት ሰው ጋር አገር ውስጥ አገር ውጭ ሳትሉ በመተማመን መሰራረቅ፣ እንደዚህ መከዳዳት ሳይሆን ሪሊ አብሮነትን በማስቀደም ወንድምነትን እህትነትን በማስቀደም መስራት ይቻላል እና በርቱ እላችኋለሁ። አመሰግናለሁ።